እራሷን ሳተች። ከዛ ሰራተኞቹ ሲጮሁ ምንድን ነው ብዬ ሲሄድ የኔው ጉድ ተዘርራለች። እሷ መሆኗን ሳቅ ስራ አስኪያጅነቴን ኮስታራነቴን በሙሉ ተውኩት። ብቻ ኪራ ተቀየረ። ለጽናትም ፍቅሩን ገለጸላት። ናሆሚም እጅግ በጣም ደስ አለው። ጽናትም ግራ ተጋባች በሚገርም ሁኔታ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ነባሮቹ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ያው ጽናት ድራማ በሁለት ቀን አንድ ቀን ነበር የሚለቀቁት። ትናንት ተለቆ ዛሬም ስለተለቀቀ በተከታታይ እጅግ በጣም እናመሰግናለን ለማለት እወዳለሁ። እንግዲህ ኪራ ሁሉም ማለት ነው ኪራ በቃ ጽናትን አትጉዳት፣ በቃ እስኪ ተቀየር፣ እስኪ ቆፍጠን በል፣ በቃ ማድረግ ያለብን ነገር አድርግ። እስከ መቼ ነው የምትሸሸው? እስከ መቼ ነው ፍቅርን አፍነህ በቃ በተለያዩ ነገሮች የምትያያዘው? እና ንቃ ንቃ እያልን ነበር። ከኔም ጀምሮ እኔ በጣም እያናደደኝ ነበር ኪራ ማለት ነው። ዛሬ ግን እንግዲህ ያው ጨላጭላ አይተናል ማለት ነው። ከሁልጊዜው ለየት ባለ ሁኔታ ያው ፓርቱ ላይም እንደዚው አስቀይሟት ነበር እንትን ያለው ያው ይቅርታ ጠይቋታል። ሲቀጥል ደግሞ ናሆሜ ደግሞ በደንብ ተረድቷል ኪራ ከሷ ፍቅር እንደያዘው ሁኔታዎቹ ነገሮቹ ምናምን ነገር በደንብ ስለተረዳው እንግዲህ ናሆሜ እንዲሁም ደግሞ አብሯቸው ያለው ልጅ በደንብ ተረድተውታል ማለት ነው። ስለዚህ እንግዲህ ናሆሜ መክሮታል ያው ስለመከረው ምን ስላለው ደግሞ ማድረግ ያለብን ነገር ማድረግ አለብህ፣ ሳታመልጥህ በሌሎች እጅ ሳገባ አንተ ነገሮችን መናገር መቻል አለብህ በማለት እንግዲህ ናሆሚ መክሮታል ማለት ነው በደንብ። እና ያው እንግዲህ ኪያ በጣም ተቀይሯል። ጽናትም እንዴ ምንትያ ወንድም አለህ እንዴ ኪራ እስከ ማለት ድረስ ማለት ነው። እና በጣም ሲያመናጭቃት ነበር። ያም ሁሉ ትቶ አሁን ስለሷ አብረን እንብላ፣ ቁጭ በይ፣ ላግዝሽ፣ ላንጣልሽ፣ እንደዚህ ላድርግልሽ በማለት በጣም እየተንከባከባት ይገኛል ኪራ ማለት ነው። ያው ማለት ቅናቱም እንዳለ ሆኖ ማለት ነው። በፍቅር ላይ ቅናት እንግዲህ ያለ ነው። የኪራ ደግሞ በጣም ኦቨር የሆነ ነው እና እዚህ ጋም እንደዚሁ ሲጫወቱ አግኝቷቸው በጣም ተናዷል። መናደዱን አልተውም፣ ግን ደግሞ መናደዱን ወደ ጎን እየተወ ደግሞ ጽናትን ለራሱ ለማድረግ እጥረት እያደረገ ነው አሁን ባለበት ኪራ ማለት ነው። እና ያው ማንም ሰው ጋር እንድትቀራረብ ማንም ሰው ጋር ሁና እንዲያያት አይፈልግም። ያ ደግሞ የሚያጣት ስለሚመስለው ነው፣ ለሌላ ነገር አይደለም ማለት ነው። እዚህ ጋር ናሆሚም ለምንድን ነው እንደዚህ የሚለው? ሁልጊዜ እንደተቆጣኝ ነው፣ ሁልጊዜ እንትን እንዳለ ነው በማለት ለናሆሚ ትነግረዋለች ማለት ነው። ናሆሚም የእሱን ጸባይ ደግሞ አንቺ ተረጁ እንጂ አዲስ አይደለሽም፣ ስለዚህ ከሌላ ሰው ጋር ሆነ ስለሚያይሽ ስለሚናደር ነው፣ ማንም ጋር እንድትሆኝ ስለማይፈልግ ነው እንጂ ለሌላ ምክንያት አይደለም፣ እና ተረጁ እንጂ ጽናት በማለት እሱም ደግሞ ናሆሚ ለጽናት ነግሯታል ማለት ነው። እንደምታዩት እዚህ ጋር ጸጉሯንም እየሰራት እየጎነጎነላት ባለበት ሰዓት መጥቶ አይቷቸው ምናምን ነገር ኪራ ተናዶ ሄዶ ነበር። ግን ያረገው መጨረሻ እርምጃ ያው ከሱ ጋር ለመለያየት ሳይሆን በቃ ከእሷ ጋር ያለውን ነገር እሱ ቅርቤቱን በቃ መቀጠል እንዳለበት እና ነገሮችን ማሳመር እንዳለበት ነው የተረዳው ኪራ ማለት ነው። እና እንግዲህ ናሆሚና እንዲሁም ደግሞ ይሄ ልጅ ተመካክረው ይመስለኛል ብቻ የሆነ ሰዓት የሉም። ከዛ ኪራ በደንብ እንዲንከባከባት ወይንም ደግሞ የምትፈልገውን ነገር በጣም ሲንከባከባት ነበረ። እሷም ደግሞ ከምን የመጣ ነው እንደዚህ የምትንከባከበኝ? ለምንስ እንደዚህ ያደርጋል? ይሄማ የሆነ ነገር ሆኖ ሊሆን ይችላል፣ አሞትም ሊሆን ይችላል በማለት እንግዲህ እሷ ክላሷን ዘግታ ቁጭ ብላ እንደዚሁ እዚህ ጋር ማለት ነው በጣም ፈርታ ማለት ነው። ኪራ መቶ ሲያንኳኳ የተቀየረ ጸባዩ ባንዴ እንደዚያ ትትን ነው፣ እንደዚያ መንከባከብ ሲያበዛባት ምንድን ነው የተፈጠረው? የሆነ ነገርማ ሊያደርገኝ ፈልጎ ነው እንጂ በጤናውማ አይደለም በማለት እንግዲህ ያው የበፊቱ ትዝ ስላላት ብቻ ወደ ክላሷ ገብታ
የተኛሽ መስላ ዝም ብላ ነበር። ከዛ ደግሞ ተኝቻለሁ አለች ማለት ነው። እና በቃ እሺ ተኝ በማለት እሱም ይሄዳል ማለት ነው። እና ያው እሱም ደግሞ በቃ እያሰበው ነበር ከራሱ ከጽናት ጋር እንደዚህ አይነት ልጆች ወልጄ በጣም ነው የምወዳት እንዲሁም በቃ ለእናቴ ስነግራት እናቴም ደስተኛ ትሆናለች እያለ እንግዲህ ኬራ ሀሳብ ለራሱ እንትን እያለ ነበረ። እና እጅግ በጣም ደስተኛ ሆኗል ማለት ነው። ኬራ አምኖበታል። በፊት አላመንም ነበረ። ያ ማለት አላመንም ሳይሆን ይፋ አላደረገም እንጂ እንደሚወዳት እንደሚያፈቅራት ውስጡ ይነግረዋል። ግን ደግሞ ማንም እንዲሰማበት ወይንም ደግሞ ማንም እንትን እንዲል አይፈልግም። አሁን ግን ለናሆሜ ያው በግልጽ ነግሮታል። እና እዚህ ጋር ደግሞ ጽናት ለምንድን ነው ኪራ ግን እንደዚህ ከእውነቱ ተቀይሮ ነው ወይስ ምን ሆኖት ነው አሞት ነው በማለት እንግዲህ እሷም ናሆሜንም እንደውም ደውላ ጠርታ እንትን ብለው ነበር ማለት ነው። አይ እሱ ከልቡ ተቀይሯል፣ ጽናት የድሮ ኪራ አይደለም፣ አሁን ተቀይሯል ነገሮቹን ሁሉ። ስለዚህ የሆነ ነገር ለማድረግም ዝግጅት ላይ ነው። የት ነው ሄደው በማለት እንደውም አይ ወጣ ብሏል ብላ ነበረ ማለት ነው። እንግዲህ እሱ ወጥቷል ሲባል እንደውም ኬራ ወደ ውጭ ነው ያለው ምናምን ነገር ስትል እንደውም ከናሆሜ ጋር ተነጋግረን ነበር ሲል የሆነ ነገር ሊያደርጉ ነው ብዬ ነበር። እንደውም ቀለበት ሊያስርላት ነው ወይስ እንዴት ነው እያልኩኝ እኔ ስጠብቅ ነበረ። እንዲሁም ደግሞ ከጎረቤት ጋር ጽናት ተዋውቃ ነበረ። እንዲሁም ግብዣ ጠርተዋቸው ወደ እነሱ ጎራ ብለው ነበረ። እንግዲህ ጎረቤት ላይ ከሰው ጋር መገናኘት ወይንም ደግሞ ይሄ ማህበራዊ ኑሮ መኖርን የኪራ እናት በጣም እጅግ በጣም ትወዳለች። ስለዚህ በስራ ምክንያት ግን ከብዙ ወደ ሌላ ሀገራት ምናምን ስለምትሄድ ነገሮቹ ሁሉ እንትን ብሎ ነበር እና ይህን ነገር ደግሞ ያው ጽናት ለማስቀጠል ተፍ ተፍ እያለች ነው። በዚህም ምክንያት ደግሞ ከሰው ጋር ስለተግባባች እንዲሁም ስለጠሯቸው ምናምን ኪራ እጅግ በጣም ነው ደስ ያለው ማለት ነው። እና እነሱም በደስታ በተጠሩበት ይሄዳሉ። በዚህ መልኩ ይሄዳሉ ማለት ነው። ግን ጠሪዎቹ የጠሯቸው ኪራና ጽናት ባልና ምሽት ነበር እየመሰሏቸው እና ባልና ምሽት እንዳልሆኑም ያው እዚህ ጋር ተናግረዋል ማለት ነው። ስለነሱም እንግዲህ ጉረቤት የጠሯቸው ቤተሰቦችም እንግዲህ የፍቅር ታሪካቸውን እየተናገሩ ኬራ እንዲሁም ጽናት በጣም ደስ በሚሉ ስሜት እያዳመጧቸው ነበረ። በነገራችን ላይ የእነዚህ ልጆች ታሪክ ልክ እንደ ጽናትና እንደ ኬራ ያለፉበት ነገር ነው ታሪካቸው ማለት ነው። ለማለት በብዙ ነገር እንዳለፉ ልጁ ድርጅት ምናምን ነገር እንዳለው እሷ ደግሞ ከእነሱ ተቀጥራ እንደምትሰራ ግን ደግሞ የድርጅቱ ባለቤት እሱ እንዳልሆነ በቃ እሱም ተቀጥሮ እንደሚሰራ ሆኖ ነው እንትን የተባሉት ማለት ነው የተዋወቁት። ከዛ በኋላ ነው ነገሮቹ እንትን ሲሉ የድርጅቱ ባለቤት መሆኑን ያወቀችው ማለት ነው። እና በብዙ መከራዎች እንደተፈተኑ እና ነገሮቹን እንዳለፉ እዚህ ጋር አሳውቀዋል ማለት ነው። ይህ ማለት ደግሞ ኪራና ጽናት በዚህ መካከል ያው ታሪካቸው ላይ እንዳለ ያው ኪራም በጣም ተመስጦ ጨርሱ ታሪኩን እያለ ሲሰማ ሲያዳምጥ ነበረ። እና ከዚህ ታሪክ ውስጥ ኪራ ጽናትም በደንብ ይማራሉ ብዬ አስባለሁ። በተለይ ኪራ ማለት ነው። የቤተሰብ ጫና ሊኖር ይችላል። እንዴት አንተ ሰራተኛ ታፈቅራለህ? እሱም ደግሞ ሰራተኛ የሚለውን ነገር እንትን ስላለ ይመስለኛል በጣም በውስጡ ፍቅሩን አፍኖ የነበረው ማለት ነው። ስለዚህ አሁን ላይ ደግሞ ይህ ታሪክ ለሱ በጣም ወሳኝ ነው። በራሱ መወሰን እንዳለበት ሀብት ንብረት ምናምን ነገር ከዛ በኋላ ሰው ልጅ ከሰራ ከጣረ ማግኘት እንደሚችል ማሳያ ይሆናል ብዬ ነው የማስበው ማለት ነው። እና ሁሉን ነገር ትቶ ልጅቷን ምርጫ አድርጎ እንደኖረ ታሪኩን እንግዲህ ሲናገሩ ነበር ማለት ነው። ደስ በሚል መጠን ባለ ሰዓት ሙሉ ታሪካቸውን ተናግረዋል ማለት ነው። እና የተገናኙበት ወይንም ደግሞ ወደ ፍቅር ወደ ትዳር የሄዱበት እንትን በጣም እጅግ በጣም ደስ የሚል ነው። እና ጽናት ራሱ ታድለሽ እያለች እንደውም በልጅቷ ትዳር ወይንም ደግሞ በልጅቷ ባሳለፈችው ነገር በጣም ጠንካራና ጎበዝ እንደሆነች ከደረሰችበት ደረጃም እድለኛ እንደሆነች ጽናት ከራሷ ታሪክ ጋር እያመሳሰለች እድለኛ ነሽ አንቺ እያለቻት እንትን ስትላት ነበር፣ ስታሞግሳት ነበረ ማለት ነው። እና ይሄንን ይሰማል ደግሞ ኪራ። ከዚህ በኋላ ደግሞ እንግዲህ በእርግጠኝነት ጽናትን ያስደስታታል ወይንም ደግሞ
ያው እንደተናገረው ነው አንቀባረሬ ያኖራታለሁ፣ እንዲሁም ደግሞ ያቋረጠችው ትምህርቷንም አስቀጥላታለሁ፣ አባቷንም ከምትፈልግበት ደረጃ ድረስ አደርሳለሁ በማለት እንግዲህ ለራሱ ቃል ገብቷል ማለት ነው። በናሆሜ ፊትም እንደሚወዳት እንደሚያፈቅራትም ተናግሯል። ስለዚህ ያው ኪራ በዚህ መልኩ ስለተቀየረ እዚህ ላይ ስለደረሰ እጅግ በጣም ደስ ብሎናል ለማለት እወዳለሁ። እና ሁልጊዜ እኛም ማለት ተከታታዮች አብዛኛውን ጽናት ስቃ እንድናያት ነው የምንፈልገው። ለምንድን ነው ሁልጊዜ የምታስከፏት እያሉ በኮሜንትም በምንም ሀሳብ ይሰጣሉ። የኔም ሀሳብ እንደዚህ ነው። በቃ ጽናት ከዚህ በኋላ መከፋትም ማዘንም የለባትም። ስለዚህ ኪራ አሁንም መረዳት መቻል አለብህ። ለዛሬው ግን ይህንን ይመስላል። ለዛሬው በእንትኑም ስለተረዳት እጅግ በጣም ደስ ብሎናል። እና ውድ የቻናሌ ቤተሰቦች የሆናችሁ እጅግ በጣም አመሰግናለሁ ሁላችሁንም። እንግዲህ ክፍል 36 ሁላችንም በጉጉት እንጠብቃለን። ሰፕራይዝ ይኖራል ማለት ነው። እና ባላችሁ በሰላማችሁ ይብዛልኝ። መልካም ምሽት ብያለሁ ቤተሰብ።